በባትሪ ነው መፈለግ ያለበት። እንደዚህ አይነት ሰው የምሬን በባትሪ ነው መፈለግ ያለበት እኮ። በምክንያት ነው ወንድማችንን የምናሞግሰው። ገብቷችኋል አይደለ? ስሜቱን ወንድ ልጅ ያወራው አይነት ጀግና ልበ ሙሉ ልበ ቀና የሆነ ሰው ይስጣችሁ ምርቃን ማለት ነው። ሁሌ በጣም ደስ የሚል አስተያየት ነው የሚሰጠው። ይመችህ ብያለሁ። ለዚህ አባባልክ ብያለሁ። ጀንትልማን የምሬን ትክክለኛ ከዚህም በላይ ብንል ደስ ይለኛል። የምሬን ለብሩክ ያክል እንደሚያከብራት ምን ያክል እንደሚሆን ኮሽታ ሲፈጠር አያከብራት አያፈቅራት ለምትሉ ሰዎች ወንድ ልጅ ይመስክር፣ ስለ ወንድ ልጅ ማለት ነው። ራሱ ሮማንቲክ ጊዜ እያሳለፍን ነበር። ተናገር እንጂ ምንድን ነው? ሃይሚ ሮማንቲክ ብላ ትላንትና ስንት ሰው ቁርጠት እንዳደረ። ቆይ ምን ያደርግላችኋል? ካሜራውን አስቆሙልኝ ብላ ምንም አላደረኩም ማለዬ ዘመና ግምጄ እዚች ጋ ዝቅ ብላ የሃይሚን ጫማ ስላሰረች ለሃይሚ ሰራተኛ ትሆን። ሃይሚ እኮ ሰራተኛ አትፈልግም ነገራችኋለች ባለፈው እኮ አይደል? ይሄ ግን ዝቅ ብሎ ጓደኛን ማሳመር፣ ጓደኛን ውብ ማድረግ በቃ መልካምነት ነው። በቃ አለ አይደለ? መልካምነት ሲቀጥል ደግሞ ሲቀጣጥል ማለት ነው። ሃይሚ ለግምጄ ምን ሰራተኛ ትሆናለች? ግምጄ ለሃይሚ ምን ሰራተኛ ትሆናለች? ሁለቱም እኮ አቅም አላቸው። ሁለቱም ማንም ባይዘወይ ግምጄ እነ ብሩኬ ጋር ስለሄደች የምትረዳ ሴት ሆና ምናምን አይደለም። በነገራችን ላይ በጣም አቅም ያላት ልጅ ናት። በጣም መስራት የምትችል ልጅ ናት። እግዚአብሔርን የሚለቀቀውን ቪዲዮ እየተቆራረጠ ማየት ትችላላችሁ። እኛ ከብሩኬ ጋር ስላየናት እንደውም በደንብ ሞር እኔ ስራዋን እንዳለ ያወቅኩት እነ ብሩክ ጋር ስትሄድ ነው። ከዚህ በፊት አየዋለሁ ግን ተገር አድርጌው አላውቅም። ግን ጉብዝናዋ ምናምን በጣም አደንቅላት ነበረ። ስለ ወንድ ልጅ ደግሞ ሃይሚና ያወዳት ሃይሚና ያፈቅራል ለምትሉ ሰዎች ወንድ ልጅ እንዲህ በአደባባይ ሲመሰክረው ደስ ይላል። በዚህ አጋጣሚ ባርችዬ በጣም ነው የምናመሰግነው የኛ ወንድም። አንተም እንደ ብሩኬ ሆነ የብሩኬን ቪዲዮ አይተህ እንደ ብሩኬ አርአያ እንደምትሆን ተስፋ አደርጋለሁ ለብዙ ወንዶች ማለት ነው። ጋይስ ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? አለሁ እኔ ደህና ነኝ። ፈጣሪ ይመስገን። ለዚህ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። የኛ ውድ ቤተሰቦች ዛሬ አንዳንድ ነገር ልል መጥቻለሁ። አንዳንድ ነገር ልል የመጣሁት አንድ ስለ ባርች ነው። መግቢያ ላይ ያረኩላችሁ እንግዲህ ብዙ ጊዜ ስለ ሃይሚና ስለ ብሩኬ ፈትፋች ነው፣ ጎበዝ ነው በጣም በቃ ፍትፈታው ደስ የሚለኝ ነው። እና ሃይሚንም ጥሩ ስራም ስሰራ መጥፎ ስራም ስሰራ በቃ እኩል የሚወድ ቤተሰብ ነው በነገራችን ላይ ማለት ነው። እና እንደ ብሩክ አይነት ወንድ ለማግኘት በባትሪ ነው ብሎ መርቋቸዋል። ምርቃቱን እየሄዳችሁ ተቀበሉ ማለት ነው። መልካም ነገር የሚሰሩ ሰዎችን ማበረታታት፣ ልክ እንደዚህ በቃ እውነቱን መናገር። እውነት ብሩክ ለሃይሚ ልዩ 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 ወንድ ነው። እግዚአብሔር ልዩ ማለት በቃ የሆነ አንዳንዴ አሳለፈች ከሚባለው ነገር ፈጣሪ በቃ ያንን ይምባዋን ቆጥሮላት ነው እኔ እያልኩ ያለሁት ማለት ነው። ምክንያቱም በቃ ከሚባለው ብሩክ ለሃይሚ ከሚባለው በላይ ነው። እሱ ሲናገረው ስሙት። እኛማ ስንናገር አፍቅራችሁት ነው ወዳችሁት ነው። ግን ወንድ ልጅ ይናገር ስለ ወንድ ልጅ በቃ እኛ እውነታው እንደዚህ ነው። በቃ ስትሰሙት ራሱ እርካታ አለው። ብሩክ ለሃይሚ ምን ያልከፈለው መስዋዕትነት አለ? ምን ያልከፈለው አለ? ዝቅ ብሎ የኛ ወንድም። ለዛ እኮ ነው እኛ ኩራታችን ወንድማችን የምንለው ማለት ነው። ምንም ሆነ ምንም አጠፋ ሲባል የሆነ ነገር ሆነ ሲባል አያደርገውም የምንለው እያንዳንዷን ነገር በተግባር ስለሚያደርግ ያወራትን ሁሉ ትቆያለች እንጂ ስለሚፈጽማት እያንዳንዷን ነገር ማለት ነው። ከሀ እስከ ፐ ተጀምሮ ብሩክን ካወቅነው ሰዓት ጀምሮ እስካሁን ባለበት ውስጥ ዋሽቶ የቀረ ነገር ምንም ነገር የለም። ምንም እኛ በብዛት ለሃይሚ ያለው ቦታ ለሃይሚ ያለው ክብር እንዲሁም ለሙሽዬ ያለው ክብር ነው። እኔ ብሩክን በቃ ጸባዩ እንዲገዛኝ ያደረገኝ ማለት ነው። የምሬን ነው ማለት ሶሻል ሚዲያ ላይ እኮ አለ ብዙ ሰው እኮ ታያላችሁ ብዙ። ሲቀጥል ደግሞ ለእኛ ለማዳም ቅመሞች ያለው ሪስፔክት በአጠቃላይ ለማዳም ቅመሞች ብቻ ሳይሆን በቃ ለዩቱብ ቻናል ለቤተሰቦቹ በጣም በቃ ሪስፔክቱ የሌለ ነው። በቃ ልክ ሲያወራ እንኳን አጠገቡ እንደዚህ እንደምታዩ ትናንትናውን ሲያወራ የሆድህንም አውራ ካላችሁኝ አወራለሁ። ቪዲዮ እኮ የሚለቀቀው ይሄ ከተሰራ በኋላ ነው የሚለቀቀው። መቼስ ቀጣይ የሆዱን ቀጣይ ላውራ ብሎ ቪዲዮ አይሰራ ማለት ግን አጠገቡ ያላችሁ እስኪመስለው ድረስ ነው ሲያወራ ማለት ነው። ብሩኬ ጀስት ራሱ በቃ እንዴት ነው ስታዩ አጥፊቱ ቤተሰቦች እንደዚህ ሆንኩ እኔ እናንተ ወንድም እኔ እናንተ ልጅ እኔ እናንተ በቃ ብዙ የሆነ እንዴት ነው
ሁሉንም ቤተሰቦቹን የሚያውቃቸው እስኪመስል ድረስ ይሄ ነገሩ ይሄ ሪስፔክቱ እንደ ጨረቃ ቤተሰብ እንደ ብሩኬና ሃይሚ ጨረቃ ፋሚሊ ነው። ያኔ ተመልካች ነው፣ ሰብስክራይበሮች ናቸው። ጨረቃ ፋሚሊ ጨረቃ ማለት ደግሞ የሃይሚ ስም ነው፣ የቻናል ስም ነው። ጨረቃ ማለት የብሩኬንም ቻናል ይወክላል። እነሱ ከሁሉም የዩቱብ ቻናል በጣም ይለያሉ። በጣም ማለት ነው ከምንላቸው በላይ ማለት ነው። ከማንም ጋር ሊወዳደሩ አይችሉም። ብሩክን የሚወዳደር ወንድ አላየሁም እስካሁን ከዛች ከሙባል ውጭ የሙባልም ጎበዝ ነው። እሱም በጣም ነው የምወዱ። የምሬን ነው። የሙባል በጣም ነው የሚመቸኝ እሱ ራሱ ማለት ነው። ለቤቱ ለትዳሩ በቃ ኦ ማይ ጋድ ስማርት ነው እሱ ማለት ነው። እንደውም ሜሽን እያረጋችሁ እሱን ብታገናኙልኝ ደስ ይለኛል። እግዚአብሔርን እውነት ይህ ዝባዝንኬ ነገር ምናምን ኮተት የሚሆን ቪዲዮ ባይሰሩ በቃ ሃይሚና ብሩኬ እነዚህ ትዳር ከያዙ ሰዎች ጋር አዳዲስ ትዳር ያላቸው ጀስት በቃ አይደለ እንዴት ነው ብቻ ስለ ላይፋቸውም ሆነ ስለ ራሳቸው ኢንጆይ የሚያደርግ እንጂ በመካከላቸው ወንድ መጥቶ ሴቱ መጥቶ እንዲሰራ ቪዲዮ እኔ እንጃ። እኔ ፍላጎቴ አይደለም፣ ግን ደግሞ ያው ዩቱብ ቻናል ሰራተኛ እስከሆኑ ድረስ አትስሩ ማለት ማገድ አንችልም። እነሱ ናቸው የሚያውቁ እና በቃ ከጥሩ ሰዎች ሜሽን እያደረግን እነሱን ወደ ጥሩ መንገድ ይዘን እንጓዛለን። እንግዲህ ወንዶች ከብሩኬ ብዙ ነገር እንደምትማሩ ተስፋ አደርጋለሁ። እንደምታዩት ነው። ሴቶችዬም ብዙ ነገር ትማሩበታላችሁ ብለን ተስፋ እናደርጋለን። የኛ የችግራችን የሀዘናችን ማስረሻ ቡቡዬ የምሬን ነው እውነት እግዚአብሔር። በዛው ልክ ሃይሚም እንደዛው ብዙ ችግራችሁን ብዙ የእህት ናፍቆት ምናምን የምትረሱባት ጀግና እህታችሁ ሃይሚም ማለት ነው። እንደዛ ሲቀጥል ደግሞ አሁን ፈጣሪ ካለ ልክ እንደ ቡቡዬ ዝቅ ብላ ሰውን የምትወድ ግምጄ መታለች። ፈጣሪ እንጃ በጣም ትቅለበለባለች። እንግዲህ እሱ ይጠብቃት ነው የምለው። ሌላ ምንም የምለው ነገር የለም። ቤተሰቦች በጣም የዋህ ናት፣ በጣም ለሰው ትሁት ናት። በቃ የብሩክ ሁለተኛ ብያታለሁ እኔ ትህትናዋም ማለት ነው። የምሬን ነው። እና እናንተ ግን ሃይሚን እንደዛ ዝቅ ብላ ትላንትና እንደዛ ይህ እኮ ሲጀመር የጓደኝነት ኃላፊነት እኮ ነው። በጣም ነው እኔ ደስ ነው ያለኝ እንደዛ ተንከባክባት ምናምን በቃ ይዘትላል። በጣም ነው ደስ ያለኝ። የሚገርማችሁ ነገር ማለት ነው የምር እና ሁላ እጇን እየጎተተች ለእሱ ራሱ ሰታ ብትሄድ ራሱ በጣም ደስ ይለኛል። እሷ ብትመለስ ደስ አይልም? በጣም ነው ደስ የሚለው። ቪዲዮ ራሱ ድምቀት አለው። እግዚአብሔርን እዛ ድረስ ትንሽ መንገድ ይዛ ትሄዳ ከዛ በቃ አለ አይደለ እጅና እጅ ተያይዘው ሄደው ከዛ በእጇ ልክ ለብሩክ የሰጠው ከዛ እሷ ምልስ ወደ ቤቷ ማለት ነው። ደስ አይልም? በጣም ነው ደስ የሚለው። ምርጥ ሮማንቲክ ይሄ ነበረ። ሃይሚ ከዋና በኋላ ሮማንቲክ አለ ብላ ትናንትና ሜሽን ሮማንቲኩ ይታይ ሜሽን ሮማንቲኩን ሁሉም እናንተ የእነሱ እኮ ሮማንቲክ እኮ ለእነሱ እኮ ነው እንዴ ለእናንተ አይሆንም እኮ ጋይስ። ግን ብሩክ አለማየሁ እኔ አልደብቃችሁም፣ ከእናንተ ደብቄ ምንም አይነት ነገር አላደርግም አሳያችኋለሁ ብሏል። ማለቴ አላደርግም ስላችሁ እንቅስቃሴውን ነው ያልኩት። ደግሞ ወደ ሌላ እንዳትሄዱብኝ አደራችሁ። እናንተ እንደሆናችሁ ከምንና ከምን ጋር እንደምታያይዙት ነው ያላቅም። እና በጣም ደስ የሚል ቆይታ ነበር የትላንትናውም ገልጬዋለሁ ትላንትና። ዛሬ ግን የእንትና ምርቃት ልቀበል ነው የመጣሁት፣ የባርች ምርቃት ልቀበል። እንዲሁም ደግሞ እኛ ስለ ብሩኬ ስናወራ አፍቅራችሁ ነው እያላችሁ ተቃጣይ ወተት ጠጭ ለምትሉ ሰዎች እኛ በብሩክ ማለት ነው መቼም ተቃጥለን አናውቅም። መቼም ማለት ነው ሁሌ ደስተኛ ነን። ሁሌ ምንም ወተትም ውሃ ምንም አያስጠጣም። ለምን ጠጣለሁ? ለወፍር ለጥቅም እንደዛ ከሆነ እሺ እጠጣለሁ። አመሰግናለሁ። እና ስለ ወንድ ልጅ ወንድ ሲያወራው ደስ ይላል። በዚህን ያክል ነው ወንዶች ራሱ የብሩክ በቃ አቅሙን ስሜቱን ተረድተው የዚህን ያክል ነው የሚያወሩት ወንዶቹ ማለት ነው። ወንድ ሲገልጸው ደስ ይላል። ወንድ የቆመበትን ፓርት ወንድ ያለበትን እንትን ወንዶች ሲገልጹት ደስ ካላችሁ እኛ እውነታውን ያወራ ነው እንደዚህ ነው። ገብቷችኋል አይደለ? ግምጄና ሃይሚ ደግሞ ወይኔ ስማርት የሆነ ጓደኝነት እንዲሆንናችሁ እኔ መልካም ምኞቴ ነው፣ ጸሎቴ ነው። የምሬን ነው እውነት። ሁለቱም እኩል ስታይል፣ እኩል ሳይዝ፣ እኩል በቃ በምንም ሴት ልጅ በምንም ነገር እኩል ከሆነች በምንም ሊቀናኑ አይችሉም። በዚህ ማለት ነው። አንዳንዴ ሴት በጣም ቆንጆ ከሆነች ሴት በጣም ለየት ያለ ነገር ካላት ሴት ትቀናለች ይባላል። አላቅም፣ እኔ አጋጥሞኝ አያውቅም። ግን እንደዚህ አይነት ነገር
በእነሱም በሁለቱ መካከል የለም። ሁለቱም ዘሴም ምንም ልዩነት የላቸውም እና ጀስት ረጅም ርቀት ጓደኛ ቢሆኑ በጣም ደስ ይለኛል። ይሄ የኔ ሀሳብ ነው፣ የኔ ምኞት ነው። ጋይስ እንዳይደብራችሁ፣ ምንም ማድረግ አልችልም። ባርችዬ ስለ ብሩክ ስለሰጠው አስተያየት እናመሰግናለን። ቤተሰቦችዬ ሮማንቲኩን ጠብቁ። አመሰግናለሁ። አለብን አፈሮ